በእግር ኳስ ከአንድ ዓመት በፊት ያስመዘገብከው ውጤትና ስኬታማነት ከአንድ ዓመት በኋላ ግን በፍጹም ዋስትና ሊሆን አይችልም። በእግር ኳስ ሁልጊዜም የሚታየው ወቅታዊ ፐርፎርማንስ ብቻ ነው። ሊቨርፑልም እየገጠመው ያለው አሁን እንዲያለው ጉዳይ ነው። በባለፈው ዓመት ሊቨርፑል የእንግሊዝ ፕሪሚየር ሊግን እጅግ በጣም በሚያስገርም ሁኔታ ነበር ማሸነፍና ዋንጫውን ማንሳት የቻለው። ነገር ግን በዘንድሮ የውድድር ዓመት ሊቨርፑል የውጤት አጣብቂኝ ውስጥ ገብቷል። ከውጤት አጣብቂኝም በተጨማሪ ሊቨርፑል ጥሩ ጊዜን እያሳለፈ አይደለም። ከኢንተርናሽናል ብሬክ በፊት በማንቸስተር ሲቲ 3-0 በሆነ ውጤት ተሸንፎ ነበር። ታዲያ ከሁለት ሳምንታት ቆይታ በኋላ ከኢንተርናሽናል ብሬክ ሲመለስ ሊቨርፑል የማይደፈር በሚመስለው አንፊልድ ሮድ በኖቲንግሃም ፎረስት 3-0 በሆነ ውጤት ተሸንፏል። አሁን ሊቨርፑል ብዙ ጥያቄዎች የተነሱበት፣ ብዙ ሀሳቦችም የተንሸራሸሩበት የሚገኝ ክለብ ሆኗል። አሰልጣኙ አርነ ስሎት ጨዋታው ከተጠናቀቀ በኋላ ለዚህ ውጤት ኃላፊነቱን እኔ ወስዳለሁ ሲሉ ተደምጠዋል። ነገር ግን ደግሞ ጥሩ እንቅስቃሴ አለማሳየታቸውንም አሰልጣኙ ተናግረዋል። ሊቨርፑል በኖቲንግሃም ፎረስት የተሸነፈበት ጨዋታ እንዴት ነበር? ከዚህ ውጤት ቀውስስ እንዴት ባለ መንገድ ሊወጣ ይችላል? ይህ ውጤት ለሊቨርፑል ምን ማለት ነው? ከዚህ በኋላ ምናልባትም በቀጣዮቹ ሳምንታት ላይ ስለ ዋንጫ ፉክክርና ስለ ሊቨርፑል ማንሳት እንችል ይሆን? እነዚህንና ሌሎች ጉዳዮች እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ የዩቲዩብ አልጎሪዝም የእናንተን ፕሮግራሙን ላይክ ማድረግ በብዛት ይፈልጋል። ይህ ፕሮግራም ቢያንስ 200 ወይም 250 አሊያም 300 ላይክ እንዲኖረው እንፈልጋለን። ስለዚህ ፕሮግራሙን ስትጀምሩ ላይክ በማድረግ ጀምሩ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ተገናኝተናል። እንግዲህ የሊቨርፑልና የኖቲንግሃም ፎረስትን ጨዋታ እንመለከታለን። ከኢንተርናሽናል ብሬክ መልስ በርካታ ጨዋታዎች በእንግሊዝ ፕሪሚየር ሊግ ተደርገዋል። ከነዚህ ከተደረጉ ጨዋታዎች መካከል ተጠባቂ የነበረው ሌላኛው የጨዋታ መርሃ ግብር የሊቨርፑልና የኖቲንግሃም ፎረስት ጨዋታ ነበር። ጨዋታው እንዲጠበቅ ያደረጉት ብዙ ምክንያቶች አሉ። በተለይም በሊቨርፑል በኩል ከጉዳት የተመለሱ ተጫዋቾች መኖራቸው እና አሊሰን ቤከር እና አሌክዛንደር ኢሳቅ ከጉዳት አገግመው ለጨዋታ ዝግጁ መሆናቸው፣ እንዲሁ ደግሞ በጉዳት ላይ ያሉ ተጫዋቾች ቀዳዳ እንዴት ሊደፈን ይችላል የሚለው ጉዳይ እነ ሚሎስ ኬርኬዥ በዚህ ጨዋታ ላይ መሰለፋቸው እንዳለም ቢሆን ነገር ግን ጀረሚ ፍሪምፖንግ፣ ኮነር ብራድሊ በጉዳት ላይ የሚገኙ ተጫዋቾች ናቸው። ስለዚህ አሰልጣኙ ይህንን ቀዳዳ እንዴት ሊደፍኑት ይችላሉ? ከዚህ ባለፈ ደግሞ በኢንተርናሽናል ብሬክ ወቅት ወይም ደግሞ ከኢንተርናሽናል ብሬክ በፊት ሊቨርፑል እጅግ በጣም በሚያስከፋ ሁኔታ ለደጋፊዎቹ በሚመር ሁኔታ ነው በማንቸስተር ሲቲ 3-0 ተሸንፎ የነበረው። ስለዚህ ከኢንተርናሽናል ብሬክ መልስ እንዴት ወደ አሸናፊነት ሊመጣ ይችላል የሚለው ጉዳይና በባለፈው ዓመት በደርሶ መልስ ኖቲንግሃምን ማሸነፍ አለመቻሉ፣ በተከታታይ የነበሩ ጨዋታዎች በአንፊልድ ሮድ ሊቨርፑል ተሸንፏል። እንዲሁ ደግሞ ከሜዳው ውጪ ደግሞ አቻን የተለያየውና 4 ነጥብ ተወስዶበታል። ስለዚህ እዚህ ጨዋታ ላይ ምን አይነት ውጤት ያስመዘግባል ዘንድሮስ? ሞሳላስ በ300ኛው የፕሪሚየር ሊጉ ጨዋታ ላይ ምን አይነት ፐርፎርማንስ ሊያሳይ ይችላል የሚሉት ጉዳዮች ጨዋታውን የበለጠ በጉጉት እንዲጠበቅ ሲያደርጉት ነበር። እዚህ ጨዋታ ላይ ከረጅም ሳምንታት በኋላ ወደ ሜዳ ተመልሷል። አሊሰን ቤከር ለተወሰኑ ሳምንታት ሜዳ ላይ አልነበረም። ከዛ ውጪ ባለፉት ጨዋታዎች ላይ እንግዲህ በቀኙ መስመር ላይ ብዙ ጥርጣሬዎች እንደነበሩ ስናነሳ ነበር። የኮነር ብራድሊና የፍሪምፖንግ መጎዳት ደግሞ ለዶሚኒክ ሶቦዝላይ እድል እንዲሰጡት አድርጓቸዋል። ሶቦዝላይ ያለ ቦታው ነው በዚህ ቦታ ላይ ሲጫወት የተመለከትነው። እንዲሁ ደግሞ ሚሎስ ኬርኬዥ፣ ኢብራሂማ ኮናቴና ቫንዳይክ በዚህ ጨዋታ ላይ የተሰለፉ ተጫዋቾች ናቸው። ሪያን ግራቨንበርህ እንዲሁ ደግሞ ከዚህም በተጨማሪ አሌክሲስ ማካሊስተር በሊቨርፑል በኩል በቋሚ 11 ሲጀምሩ ተመልክተናቸዋል። መሀል ሜዳው ላይ የእነዚህ ተጫዋቾች ኮንትሮል ለሊቨርፑላውያን እጅግ በጣም ወሳኝ እንደነበር በርካቶችም የሚያምኑበት ጉዳይ እንደሆነ መናገር ያስፈልጋል። ኩርቲስ ጆንስ በቋሚነት ጀምሯል። እንዲሁ ደግሞ ፊት መስመር ላይ አሌክዛንደር ኢሳቅ ከሳምንታት ጉዳት በኋላ በቋሚነት የጀመረበት ጨዋታ ነው። ሞሳላና ኮዲ ጋክፖ ደግሞ በዚህ ጨዋታ ላይ በቋሚነት የጀመሩ ተጫዋቾች ሆነዋል። እንግዲህ ቤስት 11ኑ በሊቨርፑል በኩል ይሄንን ይመስል ነበር። በኖቲንግሃም በኩል
ጨዋታውን ለመጫወትና ለማሸነፍ የነበራቸው ዴዲኬሽን ጨዋታውን ለማሸነፍ የነበራቸው ጉጉት ከመጀመሪያው የጨዋታ ደቂቃ አንስቶ በደንብ የሚታይ ጉዳይ ነበር። በመከላከል ሊጫወቱ እንደሚችሉ ይታወቃል። ኳሱን በራሳቸው ግብ ክልል ላይ ሆኖ በመከላከል ከኳስ ጀርባ ሆኖ በመከላከል ነገር ግን በመልሶ ማጥቃት የሚያገኟቸውን ኳሶች በቆሙ ኳሶች የሚያገኟቸውን ኳሶች ወደ ግብነት ለመቀየር ጥረት እንደሚያደርጉ ይታወቃል። እኔ ኖቲንግሃምን አንደርሬትድ አድርጎ መመልከት ተገቢ ነው ብዬ የማላምነው እንዲህ ባሉት ጨዋታዎች ምክንያት ነው። ከዚህ በፊትም ማንቸስተር ዩናይትድ ከኖቲንግሃም ፎረስት ሊጫወቱ ሲሉ አንድ ሀሳብን ሳነሳ ነበረ። ኦፕታ ሱፐር ኮምፒውተር በጨዋታው ላይ የማሸነፍ ቅድመ ግምት የሰጠው ለኖቲንግሃም ነው። ለምንድን ነው ለኖቲንግሃም ቅድመ ግምት የሰጠው? ኖቲንግሃም ጥሩ ፐርፎርማንስ ስላሳየ ነው? አይደለም። ኖቲንግሃም ጥሩ ጨዋታዎችን እያደረገ ስለሆነ ነው? አይደለም። ኖቲንግሃም ጨዋታዎችን እያሸነፈ ስለሆነ ነው? አይደለም። ነገር ግን ክለቡ የአምናው ጥንካሬው ተመልሶ ሊመጣ ስለሚችል ነው። አምና ለረጅም ሳምንታት ምናልባትም እስከሆኑ ሳምንታት ድረስ ሶስተኛ ደረጃ ላይ የተቀመጠ ቡድን ነበር፣ ማንቸስተር ሲቲ ያንን ደረጃ እስከሚቀማው ድረስ እና እንደውም ለቻምፒየንስ ሊግ የሚጠበቅ ከረጅም ጊዜ በኋላ ወደ ቻምፒየንስ ሊግ ውድድር ሊመጣ ይችላል ተብሎ የሚገመት ቡድን ነበር። ነገር ግን መጨረሻዎቹ ሳምንታት ላይ ነው ያንን ውጤት ያጣው እንጂ ለምሳሌ የሚሊንኮቪች እና የሙሪሎ የመከላከል ጥምረት አምና በጣም ያደነቅ ነው። እነ ኦላ አይና ምንም እንኳን ኦላ አይና ዘንድሮ በጉዳት ምክንያት በርካታ ጨዋታዎች እያመለጡትም ቢሆን ኦላ አይና በጣም የሚገርም ብቃት ሲያሳይ ነበር። ማት ሴልስ ከአርሰናሉ ግብ ጠባቂ ዳቪድ ራያ ጋር እኩል 13 ጨዋታዎችን ክሊንሺት በመያዝ የወርቅ ጓንት የተሸለመ ግብ ጠባቂ ነው። ከዛ ሞርጋን ጊብስ ዋይት፣ ክሪስ ውድ፣ ሌሎች ተጫዋቾችን እና አንቶኒ ኤላንጋን ጨምሮ እዚህ ቡድን ውስጥ የነበራቸው ፐርፎርማንስ በጣም ትልቅ ነበር እና ብዙ ተጫዋቾችን አላጡም። አብዛኞቹ ተጫዋቾች እዚህ ስብስብ ውስጥ እንዳሉ ናቸው። ስለዚህ ይህንን ቡድን አንደርሬትድ አድርጎ መመልከት ተገቢ አይሆንም። ምናልባት ክለቡ ውጤት እያመጣ አይደለም፣ የአሰልጣኞችን ለውጥ ሲያደርግ ቆይቷል። እንግዲህ የክለቡ ባለቤት ኤቫንጀሎስ ማሪናኪስ የተወሰኑ የአሰልጣኝ ለውጦችን ሲያደርጉ ነበር። ኑኖ ኤስፒሪቶ ሳንቶን አሰናብተው በኋላ ላይ ደግሞ አንጅ ፖስቴኮግሉን ወደዚህ ክለብ አሰልጣኝነት አምጥቷል። በመጨረሻም ደግሞ አሁን ሲሆን ዳይችን ከፖስቴኮግሉ ስንብት በኋላ የክለቡ አሰልጣኝ አድርገው ቀጥረዋል። ግን ምንም ነገር ቢሆን ክለቡ የሆነ ሰዓት ላይ ሊመለስ እንደሚችል የሚያስታውቅ ነገር ነበር። ዩናይትድን እንዴት እንደፈተኑት ታስታውሳላችሁ። ዩናይትድ ምናልባትም በጣም በመከራ ነው ከዛ ጨዋታ ላይ 1 ነጥብ ይዞ የወጣው እንጂ ሊሸነፍም ተቃርቦ ነበረ እና እነዚህ ሁኔታዎች ስላሉ እኔ ኖቲንግሃም የሆነ ሰዓት ሊመለስ እንደሚችል የምጠብቀው ጉዳይ ነው። አሁን ይህን ጨዋታ ስላሸነፈ ብቻ አይደለም እንደዚህ እምላችሁ። የሆነ ሰዓት ላይ ተመልሶ ሊመጣ የሆነ ሰዓት ላይ ወደ ውጤታማነት ፎርሙ ተመልሶ ሊመጣ የሚችልበት እድል እንዳለ መናገር በጣም አስፈላጊ ጉዳይ ይሆናል። የኖቲንግሃም ፎረስት አጫወት በዚህኛው መርሃ ግብር ላይ የተመለከትነው እንዲህ አይነቱን የጨዋታ እንቅስቃሴ ነበረ። የመጀመሪያው ጎል የተቆጠረው ከማዕዘን ምት ነው። ከማዕዘን ምት የተሻማውን ኳስ ሙሪሎ ወደ ግብነት መቀየር ችሏል። ይህ የተከላካይ መስመር ተጫዋች በዚህ ጨዋታ ላይ የጨዋታው ኮከብ የሚያስብለውን ፐርፎርማንስ ወይም ደግሞ ብቃት ነበር ያሳየው። በእርግጥ ጎሉ መሻር ነበረበት የሚሉ ጥያቄዎችን ሲያነሱ ነበረ የሊቨርፑል ተጫዋቾችም ሆነ የሊቨርፑል ደጋፊዎች። ነገር ግን ኳሱ ልክ በሚመታበት ጊዜ ለምሳሌ ከኢንተርናሽናል ብሬክ በፊት ቫንዳይክ ያስቆጠራት ጎል ተሽራ ነበረ እና ሞመንቱን ስታዩት ተመሳሳይ ነው። ግን ደግሞ የተለየ እንዲሆን የሚያደርገው በተለይ የመጀመሪያው ጎል በተቆጠረበት ሰዓት ላይ እንግዲህ የፕሪሚየር ሊጉ የማች ሴንተርም ጭምር እንደገለጸው በኋላ ላይ በቫር ከታየ በኋላ ነው ነገሩ የተረጋገጠውና እንግዲህ ዳንዶዬ የግብ ጠባቂውን ሁኔታ አልከለለም ነበር፣ የግብ ጠባቂውን እይታ አልጋረደውም ነበረ። ስለዚህ ኳሱ ያልተሻረው በዚህ ምክንያት እንደሆነ የፕሪሚየር ሊጉ ማች ሴንተር ይህንን ጉዳይ ገልጿል። ቅድም እንዳልኳችሁ እንደውም ጨዋታው በመጀመሪያው አጋማሽ ላይ ሲታይ ነበረ በቫር ኮምፔር እያደረጉ ከማንቸስተር ሲቲው ጨዋታ ጋር ቫንዳይክ አስቆጥሮት ከተሻረው ጎል ጋር ለማነጻጸር ሲሞክሩ ነበር። ግን በዚህኛው ላይ ደግሞ ዳንዶዬ የግብ ጠባቂውን አሊሰን ቤከርን እይታ አልጋረደውም። ስለዚህ ያ በመሆኑ ምክንያት ጨዋታው ላይ የተቆጠረው ጎል የሚሻር አይነት አይደለም በሚል ጎሉ ሊጸድቅ ችሏል ማለት ነው። ይሄንን ሁኔታ እንግዲህ በእንዲህ አይነቱ ሁኔታ ነው የተመለከትነው ጎሉ የተቆጠረበትን ሞመንት።
የሚገርመው ከዛ በኋላ እንደገና ሁለተኛ ጎል የሚቆጠርበት አጋጣሚም ተፈጥሮ ነበረ። ሁለተኛም ጎል ተቆጥሮባቸው ነበረ። ግን ያ ጎል ደግሞ ተሽሯል እንጂ ምናልባት ሊቨርፑል ገና በመጀመሪያው አጋማሽ ነበረ የማይሆን ውጤት ተመዝግቦበት ሊወጣ ይችል የነበረው። የመጀመሪያው አጋማሽ ላይ ሊቨርፑል ጥሩ ለመጫወት ሞክሯል። የኳስ ቁጥጥር ላይ ጥሩ ቡድን ነበር፣ የተሻለው ቡድን ነበር። ይሄ ምንም የሚያጠያይቅ አይደለም። ሊቨርፑልን ስለ ኳስ ቁጥጥር የምናማው ቡድን አይደለም። ነገር ግን ከኳስ ቁጥጥር ጋር የተሻለ ቡድንም ቢሆን የማዕዘን ምቶችን ደጋግሞ ቢያገኝም ግን ደግሞ ክሊር ከት የሚባሉ እድሎችን ፈጥሯል ወይ ደግሞ ትልልቅ የሚባሉ የግብ እድሎችን የፈጠረ ቡድን ነበር ወይ፣ ግቦችን ያስቆጠረ ቡድን ነው ወይ የሚል ነገር እዚህ ጋር ማንሳት በጣም አስፈላጊ ይሆናል። በመጀመሪያው አጋማሽ ለምሳሌ ሊቨርፑል 10 ሙከራ ሞክሯል። 1.18 ነው ኤክስፔክትድ ጎል የነበራቸው። 3 ኢላማቸውን የጠበቁ ሙከራዎችን ሞክረው 72% ኳስ ተቆጣጥረው ተጫውተዋል። በአንጻሩ በኖቲንጋም ፎረስት በኩል 0.25 ነው ኤክስፔክትድ ጎላቸው። ያ ማለት የመጀመሪያው ጎል እንኳን የተገኘው ከምንም ነው። በቃ ጎል እንዲያስቆጥሩ እንኳን በዚህ አጋማሽ የሚጠበቅባቸው አልነበረም። ነገር ግን 4 ሞክረው ከአራቱ 2ቱ ኢላማውን የጠበቀ ነበር። 28% ኳስ ተቆጣጥረዋል ማለት ነው። እና ይሄ ጨዋታ ላይ የተመለከትነው ፐርፎርማንስና እንቅስቃሴ ኢቭን በመጀመሪያው አጋማሽ ሊቨርፑል የበላይነት የወሰደበትም አጋማሽ ቢሆን ነገር ግን ያንን ብዙ ጥሩ የተጫወቱበትን በመጀመሪያው አጋማሽ ከኳስ ቁጥጥር ጋር ቡድኑ ጥሩ የነበረበትን አክሽኖች ወደ ጎልነት ወደ ውጤታማነት መቀየር አልቻሉም። እንደው ለማስታወስ እንኳን ብንሞክር አይመጣልንም። እስቲ ሊቨርፑል በመጀመሪያው አጋማሽ ግብ ጠባቂው ማትሴልስን የሚፈትን ሙከራ አድርጓል ወይ? ለማትሴልስ በጣም የሚያስቸግር ሙከራ አድርጎ ነበር ወይ ብለን ካልን ይሄ በደንብ ጥያቄ ምልክት ውስጥ የሚገባ ጉዳይ ነው። እና እኔ ሊቨርፑል በተለይም ደግሞ በፊት የነበረው አስፈሪነቱ አሁን አብሮት እንደሌለ፣ በቃ ያ ሻርፕነስ አብሮት እንደሌለ በሊቨርፑል በኩል በደንብ እያየን እንገኛለን። እንግዲህ በኋላ በሁለተኛው አጋማሽ በ46ኛው ደቂቃ ነው ወዲያውኑ ሁለተኛው ጎል የተቆጠረውና ሁለተኛውም ጎል ደግሞ ሲቆጠር ኒኮ ዊሊያምስ ያቀበለውን ኳስ ነው ሳቮና ወደ ጎልነት የቀየረው። የመጀመሪያውም ጎል የተቆጠረው በተከላካይ መስመር ተጫዋች ነው በሙሪሎ አማካኝነት። ሁለተኛው ጎል ደግሞ የተቆጠረው በኒኮሎ ሳቮና አማካኝነት ነው። እንግዲህ ሳቮና የክለቡ የቀይ መስመር ተመላላሽ ተጫዋች ነው እና አስቡት እንግዲህ አንድ ትልቅ ክለብ አምና ዋንጫ አሸንፎ የመጣ ክለብ በሁለት ተከላካዮች በተቆጠሩበት ጎሎች ምክንያት 2-0 ሲመራ መመልከት ምናልባት እንግዳ ነገር ሊሆን ይችላል እና 2-0 ተመራ። ከዛ በኋላ አሰልጣኙ 55ኛው ደቂቃ ላይ ግራ የሚያጋባ ውሳኔ ወሰኑ። እኔ እዚህ ጋር የራሴን አስተያየትም ተናግሬ ነበር። ኡጎ ኤኪቲኬ ተቀይሮ ገባና ኮናቴ ወጣ። እንግዲህ 3 ተፈጥሯዊ ተከላካይ ነው የሚኖራቸው ከዚህ በኋላ ቫንዳይክ፣ እንዲሁ ደግሞ ሚሎስ ኬርኬዥ። ከዛ በመቀጠል ደግሞ በዚህ ጨዋታ ላይ ስንመለከተው የነበረው ተጫዋች ዶሚኒክ ሶቦዝላይ ነበር። ዶሚኒክ ሶቦዝላይም ተፈጥሯዊ ተከላካይ አይደለም። አሁን ደግሞ ኢብራሂማ ኮናቴ ሲወጣ ማንና ማን ይቀራሉ? ቫንዳይክና ኬርኬዥ ይቀራሉ። ሶቦዝላይን ስንጨምር 3 ይሆናል። ሶቦዝላይን ካልጨመርም በሁለት ተከላካይ ለመጫወት አስበው የነበሩት ግን እሳቸው ምንድነው ያደረጉት? ሪያን ግራቨንበርህን ወደ ኋላ በመመለስ በ4 ተከላካይ ለመጫወት ነበር ሙከራ ያደረጉት። በኋላ ሶቦዝላይን ወደፊት ወጥቶ እንዲጫወት ለማድረግ ሙከራ አድርገዋል። በኋላ ላይም የተለያዩ ተጫዋቾችን አስገብተዋል። ሮበርትሰንን አስገብተዋል፣ ኬዛን አስገብተዋል፣ ሪዮን ኑጉሙሃን አስገብተዋል። ምንም ሊሳካላቸው አልቻለም። ሞርጋን ጊብስዋይት ደግሞ 3ኛውን ጎል አስቆጥሯል። እንግዲህ በእግር ኳስ ዘመኑ በተከታታይ 3 የፕሪሚየር ሊግ ጨዋታዎች ላይ ጎሎችን ሲያስቆጥር ሞርጋን ጊብስዋይት ለመጀመሪያ ጊዜ ነው። ኳሱን ይዞ ገብቶ ተቀይሮ የገባው ኦማሪ ሁቺንሰን መታው። ግብ ጠባቂው የተፋውን ኳስ አሊሰን የተፋውን ኳስ ሞርጋን ጊብስዋይት ወደ ግብነት ቀይሮት ጨዋታው 3-0 በሆነ ውጤት ተጠናቋል። አሁን ይሄ ጨዋታ ስለ ዳኝነት ሰበብ የሚቀርብበት አይደለም። ወይ በዳኝነት ተበድለናል ወይ እንዲህ ተፈጥሯል ብለው አሰልጣኙ ሄሲቴት የሚያደርጉበት ጨዋታ አይደለም። በቃ በጨዋታው ላይ ምንም ጥሩ ፐርፎርማንስ አልነበረውም ክለቡ። በሙከራ ረገድ፣ በግብ ዕድል ፈጠራ ረገድ እጅግ በጣም ደካማውን ቡድን ነው የተመለከትነው። በ7 የፕሪሚየር ሊግ ጨዋታዎች እንግዲህ 6ኛውን ሽንፈት ነው የተመለከትነው። ምናልባትም በቅርብ ዓመታት አንድ ቡድን ዋንጫ ባሸነፈበት በአመቱ እንዲህ አይነት የቡድን ቀውስና ትርምስ ውስጥ ሲገባ ማየት የተለመደ ነገር አይደለም። አምና ማን ሲቲን ተመልክተናል። 10 ምናምን ጨዋታ ማንቸስተር ሲቲ
ለማሸነፍ በጣም ተቸግሮ ከነዛ ውስጥ አንድ ጨዋታ ነበር ማሸነፍ የቻለው ከ14 ጨዋታዎች ውስጥ እና በባለፈው ዓመት እዚሁ ሜዳ ላይ በአንፊልድ ሮድ በሆድሰን ኦዶይ ጎል ነበረ ሊቨርፑል የተሸነፈው። አሁን የመጣው ውጤት ይሄንን የሚያመላክት ነው። ከዛ ውጭ ግን እንደተመለከታችሁት እንግዲህ ከኢንተርናሽናል ብሬኩ በፊት በማንቸስተር ሲቲ እጅግ በጣም አንገት የሚያስደፋ ሽንፈት ነበር የተሸነፉት። በዛ ጨዋታ ላይም ተመሳሳይ የሆነ የጎል ውጤት ነው የተመዘገበው። ውጤቱ በማንቸስተር ሲቲ ሜዳ የተመዘገበ ከመሆኑ በስተቀር እና ደግሞ የዚህን ክለብ ሁኔታ ስትመለከቱ አንፊልድ ሮድ ላይ ከተመዘገቡ እጅግ በጣም ሰቅጣጭ ከሚባሉ ሽንፈቶች መካከል ሌላኛውን ሽንፈት የተጎነጩበት ምሽትም ሆኗል። በእርግጥ የተጫዋቾች ጉዳት አሉ። ለምሳሌ ፍሎሪያን ቬትስ፣ ኮነር ብራድሊ እንዲሁ ደግሞ የነ ፍሪምፖንግ ጉዳቶች አሉ። ግን የክለቡ ስህተት ምኑ ጋር ነው የሚለውን ነገር መመልከት ይኖርብናል። በየካቲት 2021 በማንቸስተር ሲቲ 4-1 ተሸንፈው ነበር አንፊልድ ሮድ ላይ። አሁን በባለፈው ዓመት ሊቨርፑል ማንቸስተር ሲቲን በገጠመበት ጨዋታ ሲያሸንፍ የሊቨርፑል ደጋፊዎች ፔፕ ጓርዲዮላ ላይ ሲሳለቁ ነበር። ነገ ጧት ትባረራለህ፣ ነገ ጧት ትሰናበታለህ እያሉ ሲሳለቁበት ነበር። አሁን ደግሞ ተራው የነሱ ሆነና የኖቲንጋም ፎረስት ደጋፊዎች አርነ ስሎትን ነገ ጧት ትባረራለህ፣ ነገ ጧት ትሰናበታለህ እያሉ ሲሳለቁባቸው ነበር። አሁን የሊቨርፑልን ችግር ለመፈለግ ምናልባት ወደ ኋላ የሆኑ ጊዜያትን መንሸራተት ይኖርብናል። የሊቨርፑል የዝውውር መስኮት ውሳኔዎች ትክክል ነበሩ ወይ? 450 ምናምን ሚሊዮን ፓውንድ ያወጣ ክለብ ነው ሊቨርፑል በዝውውር መስኮቱ። አሌክዛንደር ኢሳቅን አስፈርሟል፣ ኢኪቲኬን አስፈርሟል። አሁን እስቲ ሁለት ትልልቅ አጥቂዎችን የያዘ ቡድን ግን የግብ ዕዳ ደግሞ አለበት። ከመከላከሉ ጋር ተያይዞ ጥያቄ የተነሳበት ነው። ፍሪምፖንግ የምር አርኖልድን ተክቶታል ወይ? ለምንድን ነው በየሳምንቱ ሚሎስ ኬርኬዥን ከማጫወት ይልቅ አንዲ ሮበርሰንን ለማጫወት አሰልጣኙ መምረጥ ያልፈለጉት? ከዚህ በተጨማሪ ደግሞ አሌክዛንደር ኢሳቅን ሲያስፈርሙ በስሜታዊነት አልነበረም ወይ ነው ወይስ ኡጎ ኤኪቲኬን ሲያስፈርሙት በስሜታዊነት አልነበረም ወይ? አሁን የኡጎ ኤኪቲኬን ለማስፈረም ሲሄዱ ኒውካስል ተጫዋቹን ይፈልገው ነበር፣ ተጋቡ። ከዛ አሌክዛንደር ኢሳቅን ስጡን አለዚያ ኤኪቲኬን እናስፈርማለን አሉ። ኒውካስል ኢሳቅን አልለቅም በማለቱ ሲጸና የዛን ጊዜ ኤኪቲኬን አስፈረሙ። መጨረሻ ላይ ደግሞ ኢሳቅን አስፈረሙ። ስለ ኢሳቅ በኋላ ላይ መጣበታለሁ። ግን የሊቨርፑል ፐርፎርማንስ በፍጹም ዲዘርቭ የሚያደርግና ለክለቡ የሚመጥን አይነትም አይደለም። አሁን አሰልጣኙ ከጨዋታው መጀመር አስቀድሞ በነበራቸው ጋዜጣዊ መግለጫ ላይ ስለ ዋንጫ አናስብም ብለው አሰልጣኙ ሲናገሩ ነበር። ምናልባት ፕሬዠሩን ጫናውን ከተጫዋቾቻቸው ላይ ለማንሳት ሊሆን እንደሚችል እረዳለሁ። ግን አሁን ክለቡ ደግሞ የምር ከዋንጫው በደንብ እየራቀ አልመጣም ወይ? አሁን ከደረጃ ሰንጠረዡ እንግዲህ 11ኛ ደረጃ ላይ ነው የተቀመጠው። ከመሪው አርሰናል የ8 ነጥብ ልዩነት አለ። አርሰናል ቶተናምን ካሸነፈ 11 ነጥብ ይሆናል ገና ካሁን። እና ደግሞ ሌሎች ቡድኖች ጨዋታቸውን ያከናውናሉ። አሁን እነ ኤቨርተን ሳይቀር ጨዋታቸውን ያከናውናሉ። ምናልባት ኤቨርተን አሁን ሰኞ ዕለት ማንቸስተር ዩናይትድን የሚያሸንፍ ከሆነ ደረጃውን ከፍ ሊያደርግ ይችላል፣ ሊቨርፑልን ሊበልጠው ይችላል። እና ለሊቨርፑል አሁን ያለው ጊዜ እጅግ በጣም አንገት የሚያሰብር መሆኑን ማየት ይኖርብናል። ምናልባት እዚህ ጨዋታ ላይ ከተመለከትናቸው ነገሮች እንደው አንድ ሁለቱን እንኳን ብንጠቃቀስ፣ ለምሳሌ ኢብራሂማ ኮናቴን እናነሳለን። እኔ የሊቨርፑል መከላከል ዘንድሮ በጣም ብዙ ጥያቄ የሚነሳበት ነው። ከመከላከሉ ጋር ኢብራሂማ ኮናቴ ደግሞ አንደኛው ጥያቄ የሚነሳበት ተጫዋች ነው። ቫንዳይክ ያው የእድሜ መግፋትም ነው፣ 34 ዓመቱ ነው። ከዚህ በኋላ ምናልባት አንድ ዓመት ነው የቀረው። ይሄን ዓመት ብንተወው የሚቀጥለው ዓመት ኮንትራቱ ያልቃል። አዲስ የፈረመው ኮንትራት ግን የሊቨርፑል መከላከል እንደ አዲስ መዋቀር እንዳለበት በደንብ የሚያሳይ ነው። ኮፓፕ አድርገው ከፈጣን አጥቂዎች ጋር መሮጥ አይችሉም ሁለቱም ተጫዋቾች። እና አሁን ለምሳሌ ኢብራሂማ ኮናቴን ብትመለከቱት ምን አይነት ፐርፎርማንስ ነው እያሳየ የሚገኘው? እና ተጫዋቹ ደግሞ ኮንትራቱ የሚያልቀው በዚህ ዓመት ላይ ነው። ሪያል ማድሪድ ደግሞ ይፈልገዋል። እስካሁን ውሉን አላራዝም። በእንዲህ አይነት አጫዋወት ውስጥ ደግሞ እየተጫወተ እንዴት አይነት ሊሆን ይችላል? ከማንቸስተር ሲቲ ጋር የተደረገው ጨዋታ ላይም ስንመለከት ከዛ በኋላም አሁን በተደረገው ጨዋታ ላይ
የነበረውን የጨዋታ ፐርፎርማንስ ስታዩ ለካ ለምንድነው ሊቨርፑል በጣም አጥብቆ የክሪስታል ፓላሱን ተጫዋች ማርክ ጌሂን ለማስፈረም የፈለገው የሚል ነጥብ እንድናነሳ ያስገደናል። የምትረዱት የዛኔ ነው ለምን ማርክ ጌሂን ሊቨርፑል እንደፈለገ። አሁን እኮ ጆ ጎሜዝም አለ፣ ግን ደግሞ ጆ ጎሜዝ በየሳምንቱ እያመናችሁ የምታጫውቱት ተጫዋች ነው የሚል ጥያቄ ሊያስነሳ ይችላል። እና በጣም እኔ በሊቨርፑል መከላከል በኩል ዘንድሮ እያየን ያለነው ነገር እጅግ በጣም ከጠበቅነው በላይ ሁላችንንም ያስገረመና እንደው እጅን በአፍ የሚያስጭንም ነው። አሁን ሊቨርፑል በየጨዋታው ላይ ጎሎች ይቆጠርበታል። ከመክፈቻው ጨዋታ ጀምሮ በቦርንመዝ 2 ጎሎች ከተቆጠረበት ጨዋታ አንስቶ ክለቡ በተደጋጋሚ ጊዜ እንደምናየው ጎሎች እየተቆጠረበት ክሊንሺት ይዞ ለመውጣት እንኳን በጣም እየተቸገረና በነዛ ውስጥ ደግሞ 3 ነጥብ ለማግኘት እየተቸገረ ነው። ምክንያቱም ጥሩ ካልተከላከልክ ጎል ይገባባል፣ ጎል ከገባበት ትሸነፋለህ፣ ከተሸነፍክ ደግሞ ነጥብ ይዘህ አትወጣም ማለት ነው እንጂ አሁን በክሪስታል ፓላስ 3-0 የተሸነፉበት፣ ኢቨን በብሬንትፎርድ የተሸነፉበት፣ በዩናይትድ፣ በቼልሲ፣ በፓላስ፣ በጋላታሳራይ አብዛኞቹ ጨዋታዎች ላይ ሊቨርፑል ጎል ተቆጥሮበታል። እንደው ዘንድሮ ምን ያክል ክሊንሺት ይዞ ወጥቷል ብለን ካልን አርሰናልን እና በርንሌን ባሸነፉበት ጨዋታ ላይ 2 ክሊንሺት ይዞ ወጥቷል። ከዛ ደግሞ አስቶን ቪላ እና ሪያል ማድሪድን ባሸነፉበት ጨዋታ ላይ ክሊንሺት ይዞ ወጥቷል። ከዛ በስተቀር ግን ክለቡ ክሊንሺት ይዞ ለመውጣት እየተቸገረ ነው። ለዚህ ደግሞ አሁን ኢንዲቪጁዋል ተጫዋቾች አይደለም የሚወቀሱት። ለምሳሌ ኮናቴ ጥሩ አይደለም፣ ቫንዳይክ ጥሩ አይደለም ብንል አጠቃላይ የቡድኑ መከላከል ግን ጥሩ እንዳልሆነ ሁላችንም በደንብ የተመለከትነው ጉዳይ ይሆናል ማለት ነው። ሌላው በዚህ ጉዳይ ላይ ማንሳት የሚጠበቅብን አሌክዛንደር ኢሳቅን ነው። ቅድም ያልኳችሁ ነው የስሜታዊነት ውሳኔ። 2 ትልልቅ አጥቂዎች አንድ ቡድን ውስጥ ሊኖሩ ይችላሉ፣ የሚጠላ ነገር አይደለም። ግን 2 ትልልቅ አጥቂዎችን ደግሞ በጣም በከፍተኛ ገንዘብ ያውም አሌክዛንደር ኢሳቅን የክለቡንም የግሬት ብሪቴንንም ሪከርድ በመስበር ነው ተጫዋቹን ያስፈረሙት። 130 ምናምን ሚሊዮን ፓውንድ አወጥቶበታል ተጫዋቹን ለማስፈረም። ስለ አሌክዛንደር ኢሳቅ የብቃት ጥያቄ ሊነሳ አይችልም። ተጫዋቹ በጣም ምርጥ ተጫዋች ነው። በቃ ብቃት ያለው በጎል ማስቆጠር ረገድ እጅግ በጣም አስገራሚ ተጫዋቹ እንደሆነ እናነሳለን። ግን ደግሞ አሁን በሊቨርፑል ቡድኑን አዳፕት አድርጎታል ወይ እና ደግሞ ቡድኑን ተላምዶት ነው ወይ እየተጫወተ ያለው? ያንን በኒውካስል ያሳየንን ፐርፎርማንስ ለምን እዚህ ማሳየትና መድገም አቃተው? ይሄን በነገራችሁ ላይ ለክለቡ በሚያደርጋችሁ ጨዋታዎች ላይ ብቻም አይደለም፣ ለሀገሩ ለስዊድን በሚያደርገውም ጨዋታ ላይ ይሄንን ፐርፎርማንስ ማሳየት አልቻለም። እንግዲህ ተጫዋቹ 15 ኳሶችን ብቻ ነው የነካው። በዘንድሮ የውድድር ዓመት በጉዳት ምክንያት ያለፉት ጨዋታዎች እንዳሉ ቢሆንም ነገር ግን በካራቦ ካፕ ጨዋታ ላይ ብቻ ነው ተጫዋቹ ጎል ማስቆጠር የቻለው። ከዛ ምናልባት ካልተሳትኩኝ ከቼልሲ ጋር በተደረገው ጨዋታ ላይ 1 አሲስት አድርጓል። ከዛ በስተቀር ግን ተጫዋቹ የሚጠበቅበትን ነገር እያደረገ አይደለም እና እኔ ሁልጊዜም ቢሆን የምመርጠው አሁን ባለው ሁኔታ ኡጎ ኤኪቲኬ ሜዳ ላይ ገብቶ ፐርፎርም ቢያደርግ ለእኔ ተመራጩ ተጫዋች። በቃ ከፐርፎርማንስ አንጻር ኡጎ ኤኪቲኬ ጥሩ አቅም ያለው ልጅ ነው፣ ግን ሞመንተሙን ደግሞ አሰልጣኙ እየገደሉት። ማሰለፍ ያለባቸው እሱን ነው፣ በቋሚነት ማስጀመር ያለባቸው እሱን ነው። ምክንያቱም ተጫዋቹ ከመጀመሪያው ከኮሚኒቲ ሺልድ ጨዋታ ጀምሮ ከዛ በኋላ በመክፈቻው ጨዋታ ከቦርንመዝ ጋር በተደረገው ጨዋታ ላይ ጎሎችን ሲያስቆጥር አይተናል። ግን አሰልጣኙ ደግሞ አሌክዛንደር ኢሳቅ በፕሪሚየር ሊጉ ላይ ልምድ ስላለው ከዛ ደግሞ 130 ምናምን ሚሊዮን ፓውንድ የወጣበትም ተጫዋች ነው እና ይሄ ሁሉ ብር ወጥቶበት ተጫዋቹን ቤንች ማድረግስ እንዴት ባለ መንገድ የሚታይ ነው። በዛ ምክንያት አሰልጣኙ ተጫዋቹን ቤንች እያደረጉት የተጫዋቹ ሞመንተም እያጠፉበት ነው። እስካሁን ድረስ አሌክዛንደር ኢሳቅ 90 ደቂቃ ሙሉ መጨረስ አልቻለም እና እንግዲህ ከዚህ በኋላ በሚመጡት 21 ቀናት ደግሞ ሊቨርፑል 6 ጨዋታዎችን የሚያከናውን ይሆናል እና ጫናውን እንዴት አድርጎ ነው ሊቋቋም የሚችለው? ይህንን ጫና ይህንን ፕሬሸር እንዴት አድርጎ ሊቋቋም ይችላል የሚለው በጣም ይጠበቅ ጉዳይ ይሆናል። ግን ለሊቨርፑል የተመዘገበው ውጤት በፍጹም ክለቡን የሚመጥን አይደለም። በተለይ አምና ዋንጫ እንዳነሳ ቡድን አምና በከፍተኛ ሁኔታ እንደተጨበጨበለት ቡድን አይደለም ዘንድሮ እየተመለከትን ያለነው። ምናልባት ብዙ ምክንያቶች ሊነሱ ይችላሉ።
ትሬንት አሌክዛንደር አርኖልድ ክለቡን ለቆ መውጣቱ፣ ክረምት ላይ ያጋጠመው የዲዮጎ ጆታ ድንገተኛውና አስደንጋጩ ህልፈተ ህይወት አሁንም በክለቡ ውስጥ ስሜቱ እንዳለ አሰልጣኙ ሲናገሩ ነበር ባለፈው። ከዛ የተጫዋቾች መጎዳት፣ ሌሎች ነገሮች በተደጋጋሚ ጊዜ ስንሰማ ነበር። ግን አሁን እግር ኳስ ምንም መፍትሄና ሰበብ የሚሰጥበት ነገር አይደለም። የትላንትና ስኬትክ ለዛሬ ውድቀት መደገፊያ ወይም ማስተማመኛ ሊሆን አይችልም። የሊቨርፑል ደጋፊዎች እኮ ሜዳ ለቀው ሲወጡ አይተናል። ገና ፊሽካው ከመነፋቱ በፊት ዩ ዊል ኔቨር ዎክ አሎን እያሉ ህብረ ዜማ የሚያሰሙ ብቻችሁን አይደላችሁም፣ ብቻችሁን አትጓዙም እያሉ ህብረ ዜማ ሲያሰሙ የምናውቃቸው የሊቨርፑል ደጋፊዎች ተጫዋቾቻቸውን ብቻቸውን ሜዳ ላይ ጥለው ለመውጣት ተገደዋል። ትላንትና አርነ ስሎትን ስማቸውን እየጠራ ሲያጨበጭብላቸው የነበረው ደጋፊ ዛሬ ደግሞ ጀርባውን ሊሰጣቸው ይችላል። እና ይህንን ነገር መፍትሄ እንዲመጣ ካላደረጉለት አሁን ቀጣይ ከፒኤስቪ ጋር ይጫወታሉ። ከዛ ዌስትሃም ነው፣ ከዛ ሰንደርላንድ ነው። ፕሪሚየር ሊግ ላይ ምንም ከባድ የሚባል ጨዋታ የለም። እንዳያችሁት እኮ ከሆነ ኖቲንግሃም ፎረስት በቃ ዘንድሮ ላለመውረድ የሚጫወት ቡድን ነው። ላለመውረድ የሚጫወት ቡድን ነው። አሰልጣኝ ሲቀያየር የነበረ ቡድን ነው። በ12 ሳምንቱ 3 አሰልጣኞችን አሳይቶናል። ቢያንስ በየ4 ሳምንቱ አንዳንድ አሰልጣኝ እንደመቀየር ማለት ነው። ግን እነዚህን አሰልጣኞች የቀያየረ ቡድን አሁን ሲሆን ዳይች ያው ማንፊልድ ድረስ መጥተው ይህንን ጨዋታ ማሸነፍ ምናልባትም ከተጠበቀው በላይ እንደሰነዘሩ ነው የሚሰማኝ። እና አሰልጣኙ ከጨዋታው መጠናቀቅ በኋላ ከቢቢሲ ጋር በነበራቸው ቆይታ ኃላፊነቱንም ወስደው እኔ ነኝ ብለው ተናግረዋል። ጥሩም ተጫወትን መጥፎም ተጫወትን ኃላፊነቱን መውሰድ ያለብኝ እኔ ነኝ። በእርግጥ ጥሩ አልነበርንም፣ ጥሩ ድሎችን አልፈጠርንም እና የተወሰኑ ነገሮችን ለማስተካከል ወይም ለመለወጥ ሞክሬ ነበረ። ነገር ግን አልሰሩም እነዛ ነገሮች እና ጎል ማስቆጠር አልቻልንም እና በዚህ ስታዲየም ላይ ደግሞ ጎል አለማስቆጠር ምን ያክል ከባድ እንደሆነ አሰልጣኙ ተናግሯል። ከጥቂት ቀናት በኋላ ደግሞ እንደገና በአውሮፓ ቻምፒየንስ ሊግ እንጫወታለን። ከ3 ቀናት በኋላ ደግሞ የፕሪሚየር ሊግ ከዛ በኋላ ደግሞ የፕሪሚየር ሊግ ጨዋታዎች በጥቂት ቀናት ውስጥ የሚመጡ ይሆናል እና በእያንዳንዱ ቀናት ላይ መሞከር፣ ስራችንን በደንብ መስራት ይጠበቅብናል እና ደግሞ ልምድ ያላቸው ተጫዋቾች ይህንን ቡድን በደንብ ማገዝና መርዳት አለባቸው። ነገር ግን አሁን ያ ነገር እየሰራ አይደለም ብለው ነው አሰልጣኙ የተናገሩት። እና እንግዲህ አሁን ሊቨርፑል ልክ አምና ማንቸስተር ሲቲ ላይ እናወራ እንደነበረው የውጤት ቀውስ ውስጥ መግባቱ የሆነ አይነት ዳይለማ ውስጥ የሆነ አይነት አጣብቂኝ ውስጥ መግባቱን ነው እየተመለከትንና እያየን የምንገኘው። ከዚህ ህመም እንዴት መዳን ይችላል እኔ አላውቅም። አሁን በቃ መሆን የሚችለው ነገር ማሸነፍ ነው። እኔ ከዚህ በፊትም ደጋግሜ እንደምናገረው የኔን እምነትም እንደምታውቁት አሰልጣኞች ከሆነ የውጤት ቀውስ ለመውጣት የሚያስቡ ከሆነ በቃ የክለቡ ፐርፎርማንስ እንዲስተካከል ምናልባት ረጅም ለውጦች ሊደረጉ ይችላሉ። መስተካከል ያለባቸው ነገሮች ለምሳሌ አሁን የተከላካይ መስመር ተጫዋቹ የነ ቫንዳይክ የነ ኢብራሂማ ኮናቴ ጥሩ አለመሆን በረጅም ጊዜ የሆኑ ተከላካዮችን ወደ ክለቡ ሊያመጡ ይችላሉ። ግን ጊዜ መግዛት የሚቻለው ደግሞ በማሸነፍ ነው። አለበለዚያ አርነ ስሎት ወንበራቸው መነቃነቁ አይቀርም። ደጋፊዎች ይውጡልን ማለታቸው አይቀርም እሳቸውን ባሞገሱበት አፍ። ስለዚህ ማሸነፍ ብቻ ነው መፍትሄ ሊሆን የሚችለውና ሊቨርፑል ደጋፊዎች ጥሩ ውጤት አልተመዘገበም። ኖቲንግሃም ግን እንደ ቡድንም በግልም እያንዳንዱ ተጫዋች ጥሩ ፐርፎርማንስ ያሳየበትና እጅግ በጣም በሚያስገርም ሁኔታ ውጤት አስመዝግቦ በደንብ ከወራጅ ቀጠና የበለጠ በመውጣት ለራሳቸው ፎይታ ሪሊፍ የሰጡበት ጨዋታ ነበር ማለት ነው። አሁን ላይ ስለ ሊቨርፑል ዋንጫ ለማንሳት እንግዲህ ሊቨርፑል ዋንጫ ያነሳሉ ወይ አመቱ መጨረሻ ላይ ለዋንጫ ይፎካከራሉ የሚል ነገር ብናነሳ አሁን ላይ ስለዚህ ነገር ማውራት አስቸጋሪ ሊሆን ይችላል። በሁለት ምክንያት፣ አንድም ገና ተጨማሪ ሳምንታትን ማየት ይኖርብናል። ሁለት ደግሞ የሊቨርፑል ፐርፎርማንስ ለዚህ አይነት ንግግር የሚጋብዝ አይደለም። አሁን ሊቨርፑል የዋንጫ ቡድን አይደለም፣ ኢቨን የዋንጫ ተፎካካሪ ቡድንም አይደለም። ምክንያቱም የደረጃ ሰንጠረዡ ወገብ ላይ የሚገኝ ቡድን ገና ካሁኑ ከመሪው ጋር ያለው የነጥብ ልዩነት እየሰፋ እየመጣ ነው። አምና በዚህ ሰዓት ፕሪሚየር ሊግን እየመራ የነበረ ቡድን የሚጠበቀው ለዋንጫ ነበር። ዘንድሮ ግን አይደለም ዋንጫ ቶፕ 4 ቶፕ 6 መግባት እንኳን እየቻለ አይደለም። ኢቭን ቶፕ 8 እንኳን መግባት እየቻለ አይደለም።
እና ለሊቨርፑል ብቻ ጊዜዎች ጥሩ እየሄዱ አይደለም ማለት ይቻላል። ቀጣዮቹን ጨዋታዎች ደግሞ እንዴት አድርጎ ሊወጣቸው ይችላል? ይሄ የሚያሳድረው የስነ ልቦና ጫና ቀላል የሚባልም አይደለም። አሁን በቀጣዮቹ ጊዜያት ደግሞ እነ ኮነር ብራድሊ የሉም፣ እነ ፍሪምፖንግ የሉም። ጭራሽ ሞሳላ ከ1-2 ሳምንት በኋላ ወደ አፍሪካ ዋንጫ መሄዱ አይቀርም ወደ ካምፕ ለመግባት። የዛን ጊዜ ማን ነው ሞሳላንስ የሚተካው? ወይስ ኡጎ ኤኪቲኬን ሊያጫውቱ ነው? ለምንድን ነው አንዳንዴ ደፍረው ፌዴሪኮ ኬዛንስ ቋሚ የማያደርጉት የሚሉ ነጥቦችን ማንሳት አስፈላጊ ይሆናልና ለሊቨርፑል በአጠቃላይ ጊዜው ጥሩ አይደለም። እስቲ እናንተም እየገባችሁ ኮሜንት ላይ ጻፉልን። ሊቨርፑል ችግሩ ምንድነው? እንዴት እስከዚህ ችግር ሊወጣ ይችላል? ለዚህ ችግር ተጠያቂስ ማን ነው? ሀሳቦቻችሁን ኮሜንት ላይ እየገባችሁ ልታጋሩ እንችላላችሁ።